ሀሊም ሙሲሲ በጠበቃውና በመድብል እጅ ገባ። አንድ ጊዜ ባገኘሁ እንጂ እንደ ገብስ ቆሎ አሻሃለሁ እያለ ሲል የነበረው ሀሊም ሙሲሲ በአሁኑ ሰዓት ግን በጠበቃውና በመድብል እጅ ገብቶ እየተሰቃየ ይገኛል። አሁን በዚህን ጊዜ እባክህ እያለ ብሩኬ ይለምነው ነበር። እባክህ ከአንድ ተራራ ጋር ከሚያክል ሰው ጋር ነው እየተሟገትክ ያለው፣ ከዝና ጋር እኮ አይደለም። ስለዚህ ምን አለ ከዚህ ሀገር ብትወጣ እያለ ይጠይቀዋል። ምን አልከኝ አለ መድበል። እንዴ ወደ ሀገርህ ውጣ ነው የምትለኝ? እኔ ለማንም ወሮ በላ ፈሪቼ ሀገር የለቅቄ የትም አልሄድም። ብሩክ አሁን እኮ ከዝና ጋር አይደለም የተጫወትክ ያለው፣ ካሊብ ከሚባለው ከትልቅ ተራራ ጋር እየተላተምክ ነው አሉ። ዝም በል አንተ ዝም ብለህ ሰርግህን ትኩረት አድርግ፣ እኔን ተወኝ በማለት ነበር የነገረው። እንዴት ነው አንተ እንደዚህ የሆንክ? እኔ ስለ ሰርግ የማስበው እንዴት ሆነህ ነው በማለት ይነግረዋል። እባክህ እንዴ ቤተሰቦቿስ የቅድስት ምን ሊሉ ይችላሉ? ብሩኬ ሰብ እንጂ አለው። እንዴ ህይወት በዚህ ልክ አደጋ ላይ መጣልህ ተገቢ ነው አለው። አንድ ነገር አስታውስ፣ ፈጣሪ እስካለ ድረስ ምንም አልሆነ። ማህሌት እንግዲህ ወደ ኤፍራታ ቤት ሄዳ መድብል በጣም ጥሩ ሰው ነው በማለት ለኤፍራታ ትለኔ አሁን እንደዚህ ጥሩ መንገድ እንዲይዝ አድርጎኛል አለቻት። ከዚህ በኋላ ማህሌት የምትባል መቼ ሰውን ጎዳና ላይ አታገኛትም አለቻት። እስኪ እሺ አለቻት። ምን አተርፋለሁ? ምን አገኘው? ክፋት እንጂ ምንድን ነው እንጂ ያተረፍኩት? እስከ ዛሬ ይህን ሁሉ ክፋት ምን አገኘሁኝ? ምንም ጥቅም የለኝም። ከልብሽ ከሆነ ነገር የምታደርጊው ጥሩ ነው አለ ኤፍራታ። አሁን አዲስ ማንነትን ይዤ ወደ እናንተ ተቀላቅያለሁ፣ እባክሽ አቅርቢኝ አለቻት። እሺ ከሆነማ አዲሷ ማህሌት ባቃት ደስ ይለኛል አለች። እሺ ለተወሰነ ጊዜ ገንዘብ እስከማገኝ ከአንቺ ጋር መቀመጥ እችላለሁ ኤፍራታ አለቻት። ኤፍራታ ደግሞ መርዞ ከኔ ጋር ነው፣ እሱ ጋር ካልደበረሽ ችግር የለውም አለቻት። አይ እሱማ ጥሩ ነው፣ እንደውም እሱ ስራ ያመጣልኛል፣ እኔ ምንም አይነት ስራ አልመርጥም በማለት ትናገራለች። እሺ እኔን ግን ተያዥ እንድትሆነኝ እንድትይኝ አልፈልግም አለ። አሁን ደግሞ እኔን እያሳደደኝ ነው አንተ ጠበቃው፣ ስለዚህ ቀጣይ አንተ ነህ ታርጋ የምትሆነው። እባክህ ሀገርህን ለቀህ ወደ ሌላ ሀገር ልጆችን ይዘህ ሂድ አለው። ከዛ ስልኩ ምን ስል እንዴ እየተከታተልከኝ ነው እንዴ አቶ ሀሊም ሙሲሲ አለ። ደነገጠ። አዎ በአጋጣሚውን ተጠቅመ ካጠገብ ያለውን ጠበቃ ታስወግደዋለህ አታስወግደውም አለው። አየህ ይኸው መድብል ከሀሊም ሙሲሲ ጋራ ብዙ አመት ስለሰራ የሀሊም ሙሲሲን ምንነቱን በደንብ ያውቀዋል። ስለዚህ በደንብ ስለሚያውቀው ለጠበቃው ሀሊም ሙሲሲ አሁን አንተ ታርጋ ሊያደርግህ ነው እና ወደ ሀገርህ ሂድ በማለት አስጠነቀቀው። አሁን እንግዲህ ሀሊም ሙሲሲ ዝናን እንዲገልለት ከእስር ቤት ሄዶ አዞታል። በፍጹም ግን እሱ ግን ከእስር ቤት ካመቻቸህልኝ ለመግደል ዝግጁ ነኝ ብሎት ነበር። በዚህን ጊዜ ብዙ ወንጀሎችን ስለሚያውቅና በሀሊም ሙሲሲ ውስጥ ያሉትን ነገሮች ስለሚያውቅ የሀሊም እቅድ ከዝና ቀጥሎ ጠበቃውን ለማስወገድና ከዛ በኋላ ደግሞ ምን እንዳሰበ ሁሉ ነገር ይገባዋል። ሀሊም እየደወለ ሳለ ነበር ሀሊም ደወለልኝ እኮ በማለት የነገረው። መድብልም እንዴ ሀሊም ሙሲሲን እናታለዋለን፣ ዝም በለው ግን አሁን ለጊዜው ዘወር በል ጠበቃው አለው። ሀሊም የዘረጋለት ወጥመድ ውስጥ እንዲገባለት ሀሊም ሙሲሲ መድብልን ይፈልጋል። ይህንን እንግዲህ ሁሉን ነገር አውቆበታል። ከዚህም በፊት ዘሩባቤል እየተባልኩኝ እንግዲህ ምን አይነት እንደምሰራ ኦፕሬሽን ታቀኝ ነበረ። አንተ ስታስበው እኔን ልታጠምድ ነበር ያሰብከው? እንደ ማሽላ ነው ወይንስ እንደ ገብስ ልታሸኝ ነበረው? እኔ ላሽህ መጣውልህ ነበር ያለው። ጠበቃ ጋር ምን እያደረግክ እንደሆነ ብትነግረኝ ትችላለህ በማለት ሲጠይቀው እንዴ አሁን አንተ እኔን ጠበቃው ከኔ ጋር እንደሆነ ምን አሳወቀህ ሲለው ሁሉን ነገር እያንዳንዱ እንቅስቃሴ በእኔ እጅ ስር መሆኑን ጠፍቶህ ነበር እንዴ በማለት ይናገረዋል። እንግዲህ ጠበቃው አልሄድም ሚስቶቼን አሸሽ እንደሆነው እንጂ እኔ በፍጹም ከዚህ በኋላ ከእናንተ ሸሽቼ መሄድ አልችልም በማለት የመጨረሻ ቃሉን ነበረ የነገረው። አሁን እንግዲህ እሷ ደግሞ ማነች ሉላ ደግሞ ለሞገስ አርግዣለሁ እያለች ብስራት እየነገረችው ነው።
በጣም እሱም ግራ ተገብቶታል። በማርገዟ የልጆች አባት መሆኑ ደስ ቢለውም ያሰበችውን ሰርግ ባለማድረጉ ግን ቅር እያለው ሉላ እውነትሽን ነው ወይ? ይህ ነገር ተመላለሰብሽ? እየሮጥሽ ቶሎ ቶሎ መጸዳጃ ክፍል ትገቢያለሽ? እውነት ልጅ አርግዘሻል እንደ በማለት እየጠየቃት ይገኛል። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። እንግዲህ ምሳሌ ቀጣይ ፓርቲ ይዘን መጥተናል። በዚህ ፓርቲ እንግዲህ ጠበቃውና መድብል አንድ ሆነው እንግዲህ ማሊ ሙስሴ ወደ ወጥመድ የገቡ እያለ ሲያሰፈስፍ እሱን ወደ ወጥመዳቸው አዙረው አስገብተውታል። እንግዲህ ዝናን እንድትወስደህ ከእስር ቤት እንድታስወግድልኝ አመቻችቼልሃለሁ ሂድ እያለ ሲለው ግን ከእሱ ከመሄድ በፊት ጠበቃው ከጎን ያለውን ብታስወግደው የቀለለ መልካም ነው ቢለውም እንግዲህ መድብል ደግሞ ጠበቃውን እንደማያስወግደው ውስጡ ልቦናው ያውቃል። ካሊብ ሙሲሴን በሚለው መሰረት ድረስ ከመጀመሪያውም ከድሮውም ጠንቅቆ ስለሚያውቀው አሁን እንግዲህ ኤፍራታም እንግዲህ ራሷን እንደተመለሰች እና ከዚህ በኋላ እንደተጸጸተች በተለይም ደግሞ ምሳሌን አሳልፋ ልሰጥ እንደነበረ ለኤፍራታ ስትነግራት ኤፍራታ በጣም አፈርኩብሽ ነበር፣ እስኪ ይህችን ህፃሌ ደግሞ አሳልፈሽ ለእነዚህ ወረበላዎች ልሰጫት ነበር ወይ በማለት በጣም አዝናባታል። እንግዲህ ከሁሉም በላይ ደግሞ አሁን ያንገበገበው ካሊብ የተናገረው እንግዲህ ባመንኩበት መከዳቴ በጣም ያንገበግበኛል አለው። ለዚህ ነገር እንግዲህ መድብልን ማጥመድ እፈልጋለሁኝ እንዴት ይከዳኛል እያለ ነበር። ያ መድብል ወደ እሱን ከማምጣቱ በፊት ከሱ ፊት ያሉትን በሙሉ እስር ቤት ገብቶ ዝናንም እንዲያስወግድለት ይፈልጋል። ከዛም ጠበቃውን እንዲያጠፋለት ይፈልጋል። ከዛ በኋላማ መድብልን መያዝ ቀላሌ ነው ብሎ ያስባል። ግን እሱ በፍጹም በሱ ስር አይገባለትም። እንግዲህ ቀጣው ጠበቃ ከመሆንህ በፊት ዘወር በል ስላለው እንግዲህ ጠበቃው እየተከላከለለት እንደውም አንተና እኔ አንድ ሁነነ እሱን መረብ ውስጥ ማስገባት አለብን ሲሉ ተመካከሩ። እሺ አሉና ግን አሁን በአንድ ላይ የማያችሁ ነገር ግራ አጋባኝ አለ ካሊብ ሙሲሲ። እንዴት ሁለታችሁ በአንድ ቦታ ላይ በአንድ እንቅስቃሴ ታያላችሁ አለው። እንዴ ለምን አንገናኝም? እንዳንገናኝ ነበር እንደ ፍላጎትህ በማለት ነበር የጠየቀው። ካሊብ መድብል ጠበቃውን እንደማያስወግደው እንግዲህ ተረድቶታል። ምክንያቱም አሁን ብቸኛ መፈተኛ ያደረገው እንግዲህ ይችን ቀላሏን ሁለቱን ነገር ያዘዝኩትን ጠበቃውና ያንን እሱን ካስወገደልኝ ትክክለኛ ከኔ ጋር ጓደኛ ነው ማለት ነው በማለት ዝናንና ጠበቃውን ሁለቱን ማስወገድ እንዳለበት እየነገረው ነው። ካሊብ ሙሲሲ ግን ሙሉ ለሙሉ አሁንም መድብል እያታለለና እያተጫወተበት መሆኑን አላወቀም። መድብል በጣም ብልህና አስተዋይ ሰው ነው። በዚህ ሀገር በዚህ ቦታ ላይ እንደሱ ጎበዝ አይቼም አላቅም እያለ እሱም በጉብዝናው ያደንቀዋል። በዚህ መንገድ እንግዲህ ካሊብ ሙሲሲ ይችላል የሚለውና የዝናን ቦታ ይተካልኛል ብሎ የሚጠብቀው እሱን ነው። ካሊብ እንግዲህ ወደ እሱ አትቅረብ እባክህ አንድ ነገር ያደርግሃል እባክህ እያሉ ብሩክ በጣም እየለመነው ነበር። ከዚህ በኋላ አገር ለቀህ ለምን አትሄድም? ለምንድን ነው? ካሊብ ሙሲሲ እኮ ማለት አንድ ተራራ ጋር እንደመላተም ማለት ነው። ዝና አይደለም። ዝና እንኳ ለስንት ጊዜ እንደፈጀብን እሱን እንደዚህ ቦታ ለማድረስ ታውቃለህ። እፎይ ብለን ትዳራችንን መስርተን የምንኖርበትን ቀን ለምን አታቀርብልንም? እያለው ቢለምነው መድብል ደግሞ ካሊብን ብዙ አመታት ሲሰራለት ስለሚያውቀው እኔ የእሱን ጠንካራነትና ፍርስርስነት አውቀዋለሁ። እንዴት ማድባትና እሱን ወደ እኔ መረብ እንዴት እንደምስበው አውቃለሁ። ዝም ብለህ ተመልከት ብሩኬ በማለት በብሩኬ ይነግረዋል። ብሩኬ አሁን እውነት እኔ እንጃ አላቅም ዝናን እንኳ እሺ ካሊብ ሙሲሲ ግን ብዙ ሰዎች በዙሪያው ያሉ ይመስለኛል አለው። ካሊብ ሙሲሲ በፍጹም አሁን አላመነውም መድብልም እንደዛው። ስለዚህ እንግዲህ እንደ ቆሎ እንደ ገብስ ቆሎ ከእጄ ግባ እንጂ አሽቼ አይነምጥልህ ማለቱ እንግዲህ መድብልን ወደ እሱ ካስመጣ በኋላ አንድ ነገር ሊያደርገው እንዳሰበ እቅድ እያወራ
ይገኛል። ሆኖም ግን ወይንም ደግሞ ያቺን ትህትና የምትባል ልጅ አምጣልኝ ብሎታል። 3 ነገሮችን ነግሮታል። ዝናን ከእስር ቤት ገብቶ ማስወገድ፣ ትህትናን ካለችበት ማጥመድ፣ እንዲሁም ደግሞ ጠበቃውን ማስወገድ። 3 ነገሮች። እነዚህን ነገሮች ከሰራ በኋላ በዙሪያው ሰው አይኖርምና ይመጣል። እንግዲህ ማህሌትን ካገታት በኋላ ዝናን ለብዙ ቀናት ካስቀመጠበት ወንበር ላይ እሷንም አስቀምጦ ያሰቃያት ነበር። ግን በሴት ልጅ የሚጨክን ነገር የለኝም በማለት ይቅርታ አድርጎ ለቋታል። እሷም አሁን የምታወራው እንግዲህ መድብል በጣም ጥሩ ሰው እንደነበረ እና እኔ እንዳረኩት እሱ መልስ እንዳልሰጠኝ እኔ ግን የዘራሁትን እያጨድኩ ነው ብላ እንደተጸጸተች ነው። እንግዲህ አሁን መድብል ይቅርታ ስንት ያድርጌልሻለሁ፣ ግን አትማሪም አንቺ ይቅርታ ቢያደርጉልሽም የምትለወጭ አይደለም። ከዚህ በኋላ ግን የመጨረሻሽ ነኝ ብሎ አፏን አስሮ ከደበደባት በኋላ ለቋታል። አሁን እንግዲህ በቃኝ ብላ አሁን ካሊብ ሙሲሲ በእሷ አለይ ብላ የተመኘችውም ግደላት፣ አልፈልጋትም፣ ጉዳይሽ ነው እንደፈለገ ያርጊ ስላላት በዙሪያዋ የሚቀርባቸው ሰዎች ሁሉ ታማኝ እንዳልሆኑላት ተረድታለች። ከዚህ በኋላ በፍጹም ወደ ካሊብ ሙሲሲ አልሄድም፣ ዝናም ታስሯል፣ እኔ ራሴ መቀየር አለብኝ ብላ ወስናለች። በጣም አሁን እንግዲህ ሉላና መጎስ ይህ ነገር እርግዝና እውነት ሆኖ እየገፋ ከሄደ ምንድን ነው የሚበቃቸው? እውነት ሰርግ አድርገህ ሳትደግሰኝ እኔ እኮ አርግዣለሁ ስትለው ራሱ እየቀለድሽ ይመስለኛል ነበር ያላት። አሁን እንግዲህ ምንም አይነት ስራ ሰርታ ህይወት የሰው ቤትም ቢሆን ተቀጥሬ እሰራለሁ ፈልጉልኝ ብላለች። እውነት ማህሌት ልትቀየር ነው ወይ ስንል ምናልባት እንደ ኤደን ልትቀየር ትችላለች። ኤደን በአሁኑ ሰዓት ተቀይራለች። ያን ሁሉ ነገር አሳልፋለች። የሰው ልጅ አንዳንድ ጊዜ መከራ ለበጎ ነው እና መከራ ወደ መልካም ነገር ይመራል ይባላል። አሁን ኤፍራታም እኔ አላመንኩሽም፣ እውነት አንቺ ከዚህ በፊት ስንት ነገር አድርገሻ ሲጨንቅሽ ብቻ ነው ከኔ ቤት የምትመጪው እንጂ መልሰሽ ግን እኔን ሳትጎጂኝ አትቀሪም በማለት እየተናገረ ነው። እንግዲህ የሉላ ማስታወክና ማስመለስ ግራ ጋብቶታል። በተደጋጋሚም እየጠየቃት ይገኛል። እሷም አርግዣለሁ እያለች ነው። ኤፍራታም እንቺ አሁን ስለጨነቀች ነው እንጂ ነገርሞ ነገሮች ቢመቻቹልሽ ራስሽን ሰው ከመጉዳት ወደኋላ ስለማትይ ባክሽ ታያዥ ሁኚኝ እንዳትይኝ ብላታለች። እንግዲህ ማህሌት የራራችላት ትመስላለች። እሷም እንግዲህ ከእሷ ጋራ እንዴት እንደምትቆይ ግራ ገብቶበታል። ግን ኤፍራታ እባክሽ ራስሽን ቀይር እያለች ስትመክራት ነበረ። ሉላ እንግዲህ ማርገዟን ስላወቀ ድግሱም ይቅርብን፣ ሰርጉም ይቅርብን፣ ሽማግሌ ላክና አግባኝ የምትለው እንግዲህ ይህንን ነገር ስላረገዘች ግራ ተጋብቷት ነው። አርግዣለሁ የሚለውን ነገር ብትነግረውም በጣም ደስተኛ ይሆናል ማለት ነው ሞገስ። ስለዚህ አሁን ሞገስ እባክሽ እውነታውን ንገሪኝ ቢላትም እውነታውን ለመናገር ሰርፕራይዝ ለማድረግም ብትሞክር ያው የእርግዝናው ባህሪ እያሳወቀባት መጥቷል። ስለምትከታተሉኝ ከልብ አመሰግናለሁ። ቻናሉን ላይክ፣ ሼር እያደረጉ ይጠብቁን።